ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ሳዓዳ ኢትዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ማለት አሁን ዓለማችን የተቆጣጠረው ነገር በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ላይ ትዳር ሰው እንዲጠላ በቃ ሰው ትዳር የሆነ ነገር እንዳይሆን እየሆነ ነው። ለምን ካላችሁ እንዳለ ማለት በቃ የትዳር ነገር ሶሻል ሚዲያ ላይ እየተወራ ወጣቱ እንዳያወራ እየሆነ ነው። ወይም ወጣቱ ወንድ እንዳያምን ገባችሁ? በቃ ወደ ትዳር ሰው እንትን እንዳይል እየተደረገ ያለው ነገር በጣም እንትን እየበዛ ነው። አዳምጡትና ሀሳብ እሰጥበታለሁ። ይዛችሁ ነው የመጣችሁት? መንታ ናቸው እንደውም መንታ ልጅ ያለው ሌሎች ልደታቸው እንደውም አሁን ጥምቀት ላይ ነው። የዛሬ ዓመት እንደ አጋጣሚ ሆኖ እኔ ቤት ነበር ያከበሩት የሱ ልጆች ማለት ነው። እና ፋሲካ አካባቢ ይመስለኛል መጀመሪያ የግል ድርጅት ውስጥ ተቀጥሮ ነው የሚሰራው። ስንገናኝ አበሻ የሚባል አበሻ ሲሚንቶ ላይ ማለት ነው። አሁን አብረን እየኖርን ባዷችንን ነው በቃ እኔም እሱም ይዘን የመጣ ነው ነገር የለም ከመጀመሪያው ነው ማለት ነው። ግን አብረን መኖር ስንጀምር ከቤተሰቦችም ድጋፍ እየተደረገልን መኖር ጀመርን። እዛ ይሰራል። ተከራይተን ነበር የምንኖረው። 2 ክፍል ቤት ተከራይተን ነበር የምንኖረው። የት ነበረ? ሆለታ። አንቺ አሁን ከሆለታ ነው የመጣሽው? ከሆለታ ነው የመጣሁት። እሱም እዛው አካባቢ ነው? እዛው ነው የሚኖረው። እዛው አንድ ከተማ ናቸው? አንድ ከተማ ነች። እና እዛ ተከራይተን እየኖርን የኔ ቤተሰቦች ደግሞ ደካማ ናቸው ያሳደጉኝ። አቅማቸው የደከመን። ሌላ እህት ወንድም የለኝም። ግቢ ውስጥ ቤት አለ የእነ የቤተሰቦቼ ማለት ነው። አባቴ አካል ጉዳተኛ ነው። እናቴ ደግሞ ትልቅ ሰው ነች። እና ሰው የላቸው። እነሱ ጋር እንድንቀርብ ፈለኩ። ያው በርቀት አይሆንም ተመላልሼ። ከዛን 2 ክፍል ቤት ሰጡን፣ የተሰራ ቤት ማለት ነው ግቢ ውስጥ። እዛው ቤቱን አጸዳን። ውሃ ልክ በረንዳ ምናምን ተሰርቶ ነበር። ሊሾውን ቤት ውስጥ አሰራን። ጂፕሰም አሰርተን ገባንበት። እዛው እኛ ግቢ ቤተሰብ ግቢ እንዲቆርጠን መሀል ላይ ማለት ነው። እዛው ኑሯችንን መኖር ጀመርን። እቺ ልጅም እዛው ቤት ተወለደች። እዛን እስካሁን ድረስ በሰላም እንኖራለን። እንግዲህ ተካባብረን ነው የምንኖረው። አሁን ወደ ፋሲካ አካባቢ ይመስለኛል ያለፈው አመት 2017 ማለት ነው። እና ነገሮችን እኔ መስዋዕት መሆን ነው የምፈልገው በቻልኩት መጠን ለቤቴ ለልጆቼ። እዛ ጋር ቀድሞ ትቶ የመጣው የኔ እንኳን ቤተሰብ ጋር ነች ልጄ ማለት ነው። ቤተሰቦቼ ናቸው። እኔም ቤተሰቦቼ ባላቸው አቅም መኖር ካለብኝ በላይ አድርገው ነው ያኖሩኝ። በሚችሉት መስዋዕት ከፍለው እንጨት ተሸክመው ግን እኔም ደስተኛ አድርገው በአካባቢ የሚያውቃሉ። የከተማው እንደውም እንደ ፌመስ ነው በቃ የሚወራው። ጫሌ ያደገችበት በጣም የዝቅተኛ ኑሮ ቤተሰብ ነኝ፣ ግን ከፍ ተደርጌ በሞራል ያደግኩት ማለት ነው። ሽሮ አትበላም፣ አንድ እኮ ሽሮ አትበላም፣ እንደዚህ ከረሜላ አትበላም በሚባል ደረጃ። በዚህ አጋጣሚ ማመስገን እፈልጋለሁ እናቴ፣ እድሜያን ያርዝምልኝ። እሷ ጋር ነች የምትኖረው የኔ መጀመሪያ ልጄ። በምንም ከኛ ጋር እንትን አትልም ማለት ነው። እኛ ግን ለብቻችን ነው የምንኖረው። ከዛ እንደዛ ህይወታችንን እየቀጠልን ፋሲካ አካባቢ እንትን ይላል። አያወራም በባህሪው ማለት ነው፣ ብዙ አያወራም። እና ነገሮችን ስተትም ሳይ የሆነ ነገር ምሳይ ህይወት ይቀጥላል፣ ህይወት ይኖራል። እዚህ ጋር ያስምትዩ ግን ምንድን ነው አንቺ በትዳር ውስጥ እንደውም ይወራ በየአደባባይ ሽማግሌ ከገባበት ያው ሰው የሚያውቀው ነው። አሁን በጣም ማለት እኛ እንደምናስበው እሱ ለስራም ለምንም ይሁን አንዳንድ ቀን ያድራል። በሚያድርበት ሰዓት ለምን እላለሁ እጠይቋለሁ። ስራ ነኝ ካለ ያንን ነገር አምኜ በወስድም አጥጋቢ መልስ ቢሆንም ባይሆንም እቀበለዋለሁ እኔ። ምክንያቱም ዛሬ ቢያድር ነገ ወደ ቤቱ ነው። እውነትም ደግሞ ስራ አሸዋ ሜዳ ይባላል ወደዚህ ማለት ነው። እየተመላለሰ ነው የሚሰራ። አሁን ፋሲካ አካባቢ ምንም አልተነጋገርንም። ስራው ተበላሸ።
ተበላሸብኛል። ሲጀመር ባለትዳር ከሆኑ ባለትዳር የሆነ ሰው ተለያይቶ መኖር አለበት ብዬ ያላምንም። ለምን ካላችሁ መሰለን አሁን እዚህ እኛ ከምንኖርበት ሀገር ማለት ነው ባለትዳር ሆነው ሚስቲቱ ሌላ ስቴት ሆና አልመጣም ትለዋለች። አልመጣም ወደዛ ስቴት ብሎ ካለች ምን ያደርጋል? ከጓደኞቹ ቤት 2 ቀን ወይ 3 ቀን መጥቶ ከጓደኞቹ ቤት ነው የሚያድር። ቤትም አይዝም፣ ምንም አይልም። ገባችሁ? እና ታዲያ ባለትዳር ከሆነ በቃ ወጥቶ ማደር ካለበት ከጓደኞቹ ጋር ከሆነ ችግር የለውም። እሱ ግን ወጥቶ ሲያድር እንዴት ነው አንቺ ዝም የምትይው? አንቺ መጠየቅ አለብሽ። ለምን እሱ ወጥቶ ሲያድር ግዴታ ሊነግርሽ ይገባል። ያደረበትን ቦታ ስራ ቢሆንም ስራ ቦታ ደውለሽ ቼክ ማድረግ ትችያለሽ። እኔ እንደዛ ነው የሚሰማኝ። ለምን ካላችሁ ትዳር ከሆነ ቀልድ አይደለም። ትዳር ማለት ልጅ የሚፈራበት ቤተሰብ እንትን የምትሉበት የራሳችሁን ሰውነታችሁን ገልጣችሁ የማታሳዩትን ነገር ለሱ የምታሳዩ ነው አይደለ? ስለዚህ ለምንድን ነው እሱ ከሷ በላይ ሂዶ ሌላ ቦታ እንትን የሚለው? በስራ ምክንያት አላቅ አዳምጥ። ከዛ እንዴት ይሻላል ታዲያ? በቃ ሲሚንቶ ረከሰ። ሲሚንቶ ነበር የሚሸጠው፣ መጋዘን አለው እዚህ። ሲሚንቶ ረከሰብኝ። ስራ ተበላሸ አለ። ቤት ተመለሰ፣ ቁጭ አለ፣ ይጨነቃል። በቃ ቢዚ ሆናል፣ ራሱን ቢዚ ያደርጋል። እኛ እግዚአብሔር ይመስገን በቤተሰብ ድጋፍም እኔ ቤተሰቦቼ በጣም ነው የሚደግፉኝ ከምንም እስከምን ድረስ ማለት ነው። ደግሞ ቀረብ ብለሻል ወደ በቃ አንድ ላይ ማለት ትችላለች። ምንም እስካሁን ለልጆችም ለእኔም ድጋፍ ነው የሚያደርጉት። ብታያቸው ግን እንደ ፎቷቸው አንድ ጊዜ በጣም የደከመች ነች። እናቴ በተለይ በጣም የደከመች ነች ግን እስካሁን ድረስ ከጎን ያለች እሷ ነች። እና ፋሲካ አካባቢ አልጋ ነበረን። ይህን አልጋ አለው፣ ድሬሲንግ አለው፣ ራስጌ አለው። ቸገረኝ፣ ይህን አልጋ ልሽጥ አለ። ከዛን ለምን ሌላ ነገር አይሆንም ወይ? አልጋ ይሻላል ወይ? ሌላ ነገር ቢሸጥስ አልኩት። አይ አንድ ላይ ቢያንስ 70,000 60,000 ያወጣልኛል አለ። እሺ አልኩና ለእናቱ ነገርኩ። አጸዱ ትባላለች። አጸዱ አልጋ ልሽጥ አለኝ እኮ የሆነ ቸገረኝ። ፍራሽ ደግሞ 1 ወር አካባቢ ነው አዲስ ፍራሽ 22,000 ምናምን ብር ነው የገዛው። ይህ ውስጡ ብረት ነገር አለው እና ልሽጥ አለኝ። ፍራሹንም አልጋውንም አንድ ላይ ልሽጥ አለኝ ስል እንዴት አልጋ ይሸጣል አለች። ባይሆን ብር እናፈላልጋለን፣ ከዛም ከዚህም ብለን እናፈላልጋለን። እንዴት ይሸጣል አለች። አይ እንግዲህ እውነትም ደግሞ የአልጋ እኔ እና እሱ ከመገናኘታችን በፊት የገዛው ነው እቃ ቁስ። እሱን አይመልስልኝም ማለት እሱ ተቸግሮ ከሚጨነቅ እቃውን ነገ ደግሞ ሰርተን እናገኛለን። ይህ ሽጣልኩኝ። ከዛ ራሱ ፈታታ ፍራሽ ሌላ አለ፣ እሱና ነጠፈ። ራሱ ነው እንደው ምን ያለከው አልጋውን ፈታቶ ፍራሹንም አንጥፎ ቁጭ አለ። ቢዚውን አእምሮ በቃ ይጨነቃል። ይወጣል ይገባል፣ ፈታታ። ከዛ እንዴት ነው ታዲያ ገዢ አይመጣም ወይ? ይህንን አልጋ የሚገዛ ሰው አይመጣም ወይ? ስለ ኦንላይን ነው አለኝ። ኦንላይን ነው የምሸጠው አለኝ። እና ያንን መኪና ልካለሁ፣ አንቺ ደግሞ ትልኪልኛለሽ አለ። እሺ ብዬ ላክልሻለ። ወጣ። እሰቡት እንግዲህ እሱ አመቻችቶ ምን ብሎ ነው ወደዛችኛዋ ቤት ለመውሰድ በፈጣሪ ልጆቹ እዛው አካባቢ ልጆች ናቸው። ገለታ ይባላል። ገለታ አልኩት። አቤት ይሄን አልጋ የሚወስደው ሰውዬ እዛ ይጠብቃችኋል አልኩትኝ። እንዴ ዮኒ ነው እኮ የሚጠብቀን ቤት አለኝ። እንዴ የሚገዛው ሰውዬ ጋር አይደለም የምታደርሱት? አረ ዮኒ ነው የሚጠብቀን የምንሰጠው ቤት አለኝ። እንደውም የሆነ እንደማቅ ነገርም መሰለው። ራሴን አልጋውንም ምኑንም ከነሱ ጋር ተሸክሜ ጭኜ ማለት ነው። ከዛን አሁንም ለእናቱ ደወልኩለት። አጸዱ አልኳት። አቤት አለች። በጣም ነው የምንቀራረበው እንግዲህ በጣም ማለት ልጄ ነች ነው የምትለው። እውነት ለመናገር ሰው በገንዘብ ሳይሆን በአቅምን ለሰው ማድረግ ያለብን እንደ እናት ደግሞ ወሰድኩኝ። ውስጤ እንደ እናት ተቀበላት። ብዙ ነገሮች አሉ እንግዲህ አንዳንዴ ቶሎ ዲቪሰኛልም ቶሎ ስቃለም ይቅርታ። እና የሰጧት ቦታ እንደ እናት ነው፣ እውነተኛ እናት። ለሰው ሰጥቻ አላውቅም እንደዚህ አይነት ቦታ ማለት ነው። የሆነ ጎዶሎውን የሚሸፍን ሰው ስታገኝ ቶሎ ብለህ ትዘጋበታለህ በዛ ሰው። እና ለእሷ ነው የማወራው። ምንም ይክፋኝም ደስ ይበለኝም፣ እሷም እንደዛው ነች።
ከዛ ነጸዱ አልጋውን እንደገለታ እኮ እዛ ቤት ነው እሱ ነው የሚቀበለን አሉ። ምንም የሚገዛ ሰው የለም፣ ቤት ተከራይቶ ወጥቶ ነው ይሆን ያልኩኝ። ቆይ እናያለን እስቲ ደውልለታለሁ፣ እኔን አይሰማኝም እንደሆነ አለች። ይሻልን እና አደረ። አልጋው ሄደ፣ እሱም አደረ የዛን ቀን። ከዛ በ3ኛው ቀን በ2ኛው ቀን መጣ። ከዛ ገባ። ሰላም ነው እንግዲህ ጥል የለን እንደዚህ ተነጋግረን ነው። ከዛን ልብሱን በቦርሳ መጨመር ጀመረ። ጫማውን፣ ልብሱ ምኑ በቦርሳ ይጨምራል። ይሄም ሊሸጥ ነው ብሎ ነው ወይስ የራሱ ምን ሆነ? ፍራሹን አልጋውን እንሽጠዋለኝ። ይሄኛውንስ ምን እንበለው ብሎ ነው። የራሱን ልብስ ነው እንግዲህ። ከዛ ዮኒ ምን እያረክ ነው? ምንድን ነው አልኩት። ከዛ በቃ ጫሊ ትንሽ ጊዜ ራሴን ማዳመጥ ፈልጋለሁ አለ። ትንሽ ጊዜ ራሴን ማዳመጥ ፈልጋለሁ አለ። አይ እንግዲህ ራስን የምታዳምጠው ትዳር ነው፣ ይሄ ቤት ነው፣ ልጅ አለች። ሰው ጠርተን ሰው ቁጭ ብሎ በክብር ይሄ ነው ያ ነው ብለን ተስማምተን እንለያያለን አልኩና ልብሱን መኪና ውስጥ ምን እየተሰማሽ ነው አንቺ እንደዛ ያልሽው? እየወጣ እየተፋታችሁ እንደሆነ ተሰምቶሽ ነው? እኔ ምንም ጥል ቢኖረን ግን አሁንም ውስጤ ላይ ያመንኩት ማለት ነው እሱ ገንዘብ ሲኖረውና ሲያጣ ያለው ነገር እያስጨነቀው መሰለኝ። እኔ ስለ ጥልም አላሰብኩም። በቃ እዚህ ጋር ያለው የለመደው ስራ ተበላሸብኝ። ሰው ደግሞ ገንዘብ ሆነች አንድ ሴት ገንዘብ አበድሬ ምናምን ይላል እና ስራው ቀረብኝ እና በቃ አእምሮ ደግሞ ማይግሪን አለበት ያሟል እና በቃ የሆነ ራሱ አሁንም እኔ ውስጥ ያለው የሆነ ቦታ ሄዶ ራሱን ሊያዳምጥ ያለሽን አምነሻል? አምኛለሁ። ከዛ ልብሱን ክትት አድርገና በቦርሳ ጫማውን ከተተና መኪና ውስጥ አስገባ። ገባው እኔ መኪና ውስጥ። ከዛ ግቢ ውስጥ አቁሞ ማለት ነው። መኪናው የሱ ነው? አዎ ያው በዜሮ ነበረን። ከዛ በኋላ እየሰራን መኪና ገዛችሁ? ከዛን የቤት መኪና ገባው እኔ መኪና ውስጥ። አልወድም አልኩት። ማለት ሰው የሆነ ነገር ህይወት ነው። ቤትም ቢከራይ ራሱንም ቢያዳምጥ እንዲህ ነው እንዲህ ቦታ ነው እንዲህ ነገር ነው ተብሎ ነው እንጂ ወይ ሰው ጥራና እንነጋገር አልኩኝ። አልወርድም ከመኪናው አልኩኝ። ወይ እቃውን አውረድ፣ ልብስን ጫማን አውረድ፣ ወይም አልወርድም እንሄዳለን የምትሄድበት ቦታ አልኩት። ከዛ ልጅቷን መጣችና ገባች መኪና ውስጥ። እንደውም ትዝ ይለኛል ባዶ እግሯን የገባችው መኪና ውስጥ ማለት ነው። ነፍተው ይዞን ሄደ። ከተማ ትንሽ ከኛ ራቅ ትላለች። እዛ ሄደና ጫማ ገዛላትና ኬክ ገዛና እኔ መኪና ውስጥ ቁጭ ብያለሁ። በቃ ዝም ብሎ ልብስ እንደለበስኩ ነው በአጋጣሚ። ከዛን ተመልሰን ቤት ይዞን መጣ። መኪናውን አዞረና ምንም አይለኝም። ምንም ለምንድን ነው እለዋለሁ። ምንድን ነው ችግር አለ ወይ? እኔ ጋ ችግር አለ ወይ? በቃ ዝም በይ እሺ አልኩና ቆምን። ወንዝ ነገር አለች እዛ ከመኪናዋን አቆመና ቆመ አሰበና በቃ ይዘሽ ግቢ አለኝ። ልብሱንም ጫማውንም ይዘሽ ግቢ አለኝ። እሰይ እኔ የምፈልገው ይሄንን አይደል እንዴ አልኩና ልብሱንም ጫማውንም በጀርባዬ ቦርሳዬን ተሸክሜ ወደ ቤት ገባሁ። ሄደ 1 ሳምንት ይሁን እንደሆነ ብቻ ጊዜውን አላውቅም። ቆየ በቃ ግን ይደውልልናል። እንዴት ናችሁ? ደህና ናችሁ? ዮኒ ምንድን ነው ስለው ቤት ተከራየው አለ። ቤት ተከራየው። ይሄ ቤትስ ያስጨንቀው ይሆን አልኩ። ደግሞ አንድ ቤተሰብ ቤት ስለሆነ መጀመሪያ ምንም አያስገድዶን አይደለም፣ ግን ካለው ሁኔታ አንጻር ተረድተን ነው ሁለታችንም እዚህ መሆኑ ያስጨንቀው ይሆን ያስከፋው ይሆን? እንግዲህ እስቲ ይሄው ራሴን ላይ ደግሞ ካለ ይኸው በፈለግንበት ደውለን እናገኘዋለን። ከዛን መጣ። አንድ ቀን የስቅለት ቀን ነው መሰለኝ መጣ። ግልፍ እያለ በቃ ባህሪም የሆነ ለድብድብ የሚጋብዝ አይነት ነው። እንደዛው ነው መጣ። ከዛ ማታ ነው ማማን ይዟት ሄደ። የቤተሰቦቹ ቤት ደግሞ በፊት ወደ ገጠራማ ነበረች፣ ወደኛ መጥተዋል። ልጅቷን ብድግ አድርጎ ይዟት ሄደ። ከዛ ዝም አልኩ። በዓል ነው። በዚህ በዓል ራሴንም ረብሽ ቤተሰብ ሁሌ ደግሞ የሚያስጨንቀኝ አንዳንዴ እዛ ግቢ ባልገባው እላለሁ። ምክንያቱም አልቅሰ እንኳን ባዶ ቤት አልቅሰ እንኳን ይወጣብላል። ሌላ ቦታ ብትሆን ሄደ እንኳን ቤተሰብ ጋር ታርፋለህ፣ የሆነ ትሸሸግበታለህ። ይሄ ባል ከኔ ጋር መጥቶ እዚህ ገብቶ ቤተሰቦች የሚረዱ አይነት አይደሉም። የሆነ ወጣት እንኳን ቢሆኑ ያንን ነገር ይረዱታል። ትልቅ ሰው ናቸው። እነሱ ፊት በአይን ማፍሰስ አልፈልግም። ዝም እንዳልኩኝ ዋጣረኩና
ሰዓት አካባቢ ይዟት ሄደ ቤት። እጠብቃቸዋለሁ። ልጅቷ ደግሞ ለአንድ ቀን ተለይተኛ አድራ አታውቅም እስከ ዛሬ ድረስ ማለት ነው። እጠብቃለሁ። መሸ። ስልክ ደወልኩለት፣ አያነሳ። 4 ሰዓት ከምናምን ሆነ። አካባቢያችን ደግሞ የሆነ ጨለማ ነገር ነው፣ ገና አዲስ የተመሰረተ ሰፈር ነው። ከዛን ሄድኩ 4 ሰዓት። ሰው እንግዲህ እሱ ምንድነው ኦር ሌላ ሚስት አግብቷል። እሷን መናገር አልፈለገም። በተለያየ ነገር ማሳመን ይፈልጋል። እሷ አልገባትም። በዚሁ አጋጣሚ ልንገራችሁ፣ ወንድ ልጅ ጸባዩ ሲቀየር የሆነ ነገር ሲሆን የሆነ አክት ሲያሳያችሁ ራሳችሁን እኔ ምን ተሳስቼ ነው ምን አጥፍቼ ነው ከትዳሬ መካከል ምን የተፈጠረ ነገር አለ ብላችሁ ማሰብ የእናንተ ፋንታ ነው። ለምን ካላችሁ ሰው የሆነ ነገር የሚያሳያችሁ የሆነ ነገር ሳይኖር አይደለም፣ የሆነ ነገር ሲኖር ነው የሆነ በቃ እንትን የሚያሳያችሁ ማለት ነው። ስለዚህ አሁን ልጅቱ ምንድነው የተሳሳተችው? ልብሱን መጥቶ ሊወስድ እምቢ ብላ አስቀርተው ከዛ ሄዶ ሳምንት ሲያድር ከዛ ቤት ተከራየው እኮ ብሎ ሲላት የማነው ችግሩ? ችግሩ የሷ ነው። ለማንኛውም ሴት እህቶቻችን ወላሂ ልታገቡ ካሰባችሁ ወይም ካገባችሁ ያገባችሁ ካላችሁ ብዙ ጭቅጭቅ፣ ብዙ ንትርክ፣ ብዙ ጥሩ አይደለም። ሰው ሁናችሁ ልትነጋገሩ ትችላላችሁ። ወይም ሴት ልጅ ስታረግ ጸባያ ሊቀይር ይችላል ምናምን በለ አለ እሱ ነገር ማለት ነው። ወንዶችም ልትረዱ ግድ ይላል። ከዛ ውጭ ግን ትዳር ላይ መከባበር ቢኖር መልካም ነው ብዬ ነው የማስበው። መከባበር ለምን አንዳንድ ሰው ደግሞ ምን አለ መሰላችሁ ውዶቼ፣ እናንተ ስኬታማ ስትሆኑ ላላላላላ እሷ እንደዚህ ናት፣ እሷ በዚህ ወጥቶ እሷ በዚህ ወርዶ እንደዚህ ብላ ለምን የእናንተ ወደፊት እያደጋችሁ ስትሄዱ ስትሮንግ ስትሆኑ በህይወታችሁ ሌላ ልትቀየሩ ስትሉ ብዙ ሰው ወንዶች እዛ ላይ ነው የሚሸወዱት። የሰው ምክር ይሰማሉ። የሰው ምክር ሲሰሙ ምን ይሆናሉ? ውድቀት ይመጣል። ስለዚህ በትዳራችሁ በህይወታችሁ በእያንዳንዷ ስቴፕ የሰው ምክር መስማት አስፈላጊ ነው ብዬ እኔ አላምንም። ለምን ካላችሁ በጣም ብዙ ሰው የሰው ምክር የሰሙ ሰዎች ማለት ነው ህይወታቸው ብዙ የተበጠበጡ ሀብታም የነበሩ አሁን የሚበሉታቸው መንገድ ላይ ያሉ ሰዎች አሉ። ስለዚህ የሰው ምክር በትዳር ላይ አትስሙ። አሁን እሱ ምንድነው እንግዲህ ከሴት ቤት ገብተህ ምናምን እንደዚህ ብሎ የኢትዮጵያ ሰው ታውቃላችሁ፣ ወንዶች በተለይ አሃ የሚል ነገር አላቸው። ያንን ወይ ጓደኞቹ ወይ ምናምን ወይ ዘመዶቹ እያስጨነቁት ሊሆን ይችላል። ከዛ ምን አረገ? ቤት ተከራየው ምናምን ብሎ ሌላ ውሽማ ያዘ። አያችሁ? እና ሴቶች እህቶቻችን ጥንቃቄ አድርጉ። ገባችሁ? ጥንቃቄ አድርጉ። ባሎቻችሁን እንትን በሉ። ግን ቢሆንም ግንኙነታችሁን ደግሞ ማስተካከል አለባችሁ። ሁለተኛ ደግሞ እኔ በጣም የሚገርመኝ ነገር አለ። ጓደኝነት በጓደኛ ተብሎ 80 ሳይኖራችሁ የሚቀመጡ ሰዎች አሉ። 80 ሳታረጉ ለምንድን ነው የምትቀመጡት? ወላሂ አልሐምዱሊላህ አለ ዲን አልኢስላም ያሰኛል። ምክንያቱም 80 ሳይኖራቸው ልጅ እስከ ማፍራት ይደርሳሉ። አይ ሁላችንም በኒ አደም እንሳሳታለን። ማንም ሰው ሆኖ እዚች ዱንያ ላይ ማይሳሳት የለም። ትሳሳታለህ እኮ ግን ልጅ እስከምታመጣ ድረስ ደግሞ መድረስ በጣም ከባድ ነው። ልጅ ወልደ 80 ሳይኖር 2 ልጅ 3 ልጅ ወልደ 80 ሳይኖር ምኑን ፍርድ ቤት ራሱ ሄዳችሁ እኮ ማውራት አትችሉም። ለምን 80 የላችሁም? እና 80 ብታረጉ የ80ው ነገር በደንብ ቢታሰብበት የ80ው ነገር ወደፊት ቢመጣ ከጓደኝነቱ በፊት የ80ው ነገር በደንብ ቢታሰብበት ባይኔ ብዬ ነው እምለው። እኔ እንደ አንድ ሴቶች 80 ማድረግ አለባቸው ብዬ ነው እማምነው። ለማንኛውም የሴትዮዋ ሙሉ ታሪክ በጣም ያሳዝናል። እግረኛው ሚዲያ ላይ ሄዳችሁ ብታዳምጡት ደስ ይለኛል። ለምን ትማሩበታላችሁ። ወይም ትንሽ ላሰማችሁ ነገር ከዛን ሄድኩ 4 ሰዓት የመጀመሪያ ልጄን ያዝኩና ሄድኩኝ። በራን ኳኳ። ሲሄድ ተኝታለች። ልጅቷን አስተኝቷታል። እሱ ሳሎን ቁጭ ብሏል። እናትየው ምንድነው አለችኝ። ችግር አለ አለችኝ። እነሱ ደግሞ በጣም ነው የሚፈሩት። ቤት ውስጥ እንዲሁ በባህሪው ይፈሩታል። እህት ወንድሞቹ ጫሊ ዮናስ እኮ አንቺን ካገባ ነው እኛ ቁጭ ብለን አብረን የምናዋራው ይለኛል። እንዴት ትፈሩታላችሁ እላለሁ። እና በቃ እደሪ አንቺም እዚሁ አለችኝ። እንዴ ቤት ክፍት ትቼ ነው የመጣሁት ለምን አድራለሁ? እንዳነቂያ ልጅቷን አለኝ። እንዴ ልጅ እኮ ነች እንዴት ነው ማላካት? እኔ ሲጀመር ተኝታለች እንዳነቂያት አለኝ። እንዴ ልጅ እኮ ነች እንዴት ነው? እኔ ከሷ ውጭ አድሬ አላውቅም። ቤት ክፍት አድርጌ ነው ሌሊት ነው እኔ ወስዳታለሁ አልኩኝ። እንዳትነቂያት እንግዲህ አለኝ። ወስዳታለሁ አልኩኝ። ከዛ በጥፊ መታኝ። እዛው ቤታቸው መታኛ
ባልጄ እቺ ትንሽ ነች ምንም አድርገኝ መታኝ ግን ይዣት ሄዳለሁ አልኩት። ከዛ ይዣት ወጣሁ። ወንድሙም ነበር የሆነች ልጅም ነበረች ቤት ውስጥ አብረው ሻኙኝ ሄድኩኝ። እንግዲህ ብዙ ነገር ችያለሁ። እንዴት እንደዚህ ያደርገኛል አልኩና አሰብኩና ጠዋት ፖሊስ ጣቢያ ሄድኩኝ። ልጇን ይዘሻት ሄድሽ? ልጄ ነው ሲጄ ገባ ግደለኝ እንጂ ትቻትም አልሄድማ አድሬም አላቅም አላረገውም። በአድርም በፕሮግራም ነው ቤትን ዘግተን የምትሄደው። እሱ እዛው አደረ። ከዛ ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ደግሞ ከዛ በፊት ታስሮ ነበር ከሰው ጋር ተጋጭቶ ከትራፊክ ጋር እንዲሁም ተጋጭቶ። ጠዋት ቁርስ ሳደርስ አለቅሳለሁ። ምሳ ቁርስ ሳደርስለት አለቅሳለሁ። ማታ አለቅሳለሁ። እግዚአብሔር ያልኩኝ ሁለተኛ አይደለም እኔ ልከስ እዛ ፖሊስ ጣቢያ ማለት ነው እንደው ሰው አያክሰሰው ብዬ አልቅሼ ቃል ገብቼ 1 ሳምንት ነው የታሰረው። ፖሊሶቹ ልጅ አታስገባት ወደኛ አታምጧት ይላሉ። ሳይሆን እምባይ ነው በቃ እዛ ውስጥ ታስሮ የሆነ ነገር ማዕቀብ ያ ንጹህ የነበረው ልጅ ከዚህ ህዝብ ጋር አንድ ላይ ተኝቶ ምናምን ስለማሰብ ለራሴ ቃል ገባ። ከዛ በር ላይ ደረስኩና ተመለስኩ። ወይኔማ ድጋሚ ሆንን እዚህ አልከሰውም ያን እንድታልቅሼ ፈጣሪ ለምኜ ከዚህ ብቻ አስወጣው ብዬ አልኩና በር ላይ ተመለስኩ። አይ እስቲ ይስሙ ሰው ሚስማኝ እስቲ ጥሩ ነው ለነገር አልኩና ገባውና እንደዚህ ያደረገኝ ብዬ ስነግራቸው ጠርተን እንጠይቀዋለን ብለው ወረቀት ጻፉልኝና ሰጧቸው። ከዛ አንዱ ፖሊስ ተቀበለኝ። ደወለለት እንዲህ እንፈልጋለን እመጣለሁ አላቸው። ያው የሆነ ጥግብ ያለ ነገር ነው ባህሪውም እንዲሁም ስታየው ማለት ነው። መጣለሁ አለና ሄደ። እንትን ደስ ይደውልለት ፍቅርሽንም ንገሪኝ እስኪ በዛው። ይሄ ስታወሪ ምስለው ነገር አለ በጣም ነው የምትወጂው? አዎ እንዲህ በጣም ነው የምወደው። በጣም በቃ እኔ እንጃ እኔ ህይወትን ስጪ ብባል ያው አሁን ላይ ስታስበው አይመስልም። ሳወራለን አይመስል ይችላል፣ ግን ምንም ቢሆን እኔ ከላዩኒ የምደራደረው ነገር የለኝም። በቃ አስቤ ወስኜ የገባሁበት ትዳር ነው። ከትዳሩ ተቋም ነው አይደለ? ትዳር ቅዱስ ተቋም ነው የሚጠበቅ የሚንከባከብ የምትንከባከቢው የሚለመልም የሚያፈራ ነው። ደግሞ ማፍረታችኋል። ከዛ ባለፈ ሰውኛ ነገሩን አጫውሽ ብዬ ነው በጣም አሁን ስትነግሪኝ የሆነ እንደዚህ እምባዬ ነው የሚመጣው ታስሮ ምናምን ስትይ በጣም ጽኑ ፍቅርሽን አያችሁ። ሴት ልጅ በጣም ታማኝ ናት። ብቻ አላቅም። ለማንኛውም እውነት ለመናገር በትዳራችሁ ላይ የምትወሰልቱ ሰዎች በአላህ የሰውን ማለት ሴቶችን አትጉዱ። ሰብስክራይብ፣ ላይክ፣ ሸር አይረሳ። ሰላም አለይኩም ረህመቱላሂ ወበረካቱ። በጣም ውስጥ ያዘኑ ውዶች፣ በጣም ያሳዘነች ሴት ልጅ በዚህ በላይ መጎዳት አለባት ብዬ አላምንም። ወንዶች ተጠንቀቁ፣ አድርሱልኝ።